ታሪኩ የሚጀምረው በታላቅ ተስፋ ነው። ሳምሶን ገና ሳይወለድ ለእግዚአብሔር የተለየ ሕዝቡን ከጠላቶቻቸው እጅ የሚያድን ናዝራዊ እንደሚሆን ተነግሮለን ነበር። ናዝራዊነቱ በሦስት ነገሮች ይታወቃል። አንደኛ፣ ጠጉሩ አይላጭም። ሁለተኛ፣ የወይን ጠጅ አይጠጣም። ሦስተኛ፣ በድንን ነገር አይነካም። ሳምሶን የአንበሳን መንጋጋ እንደ ስስ ጨርቅ የሚቀድ የከተማን የቅጥር በር ነቅሎ ተራራ ላይ የሚጥል ተአምረኛ ነበር። ነገር ግን ይህ ግዙፍ ሰው ከጠላቶቹ ይልቅ በገዛ ስሜቱ መሸነፍ ጀመረ። መጀመሪያ የማይነካውን በድን ነካ። ከገደለው አንበሳ ሆድ ውስጥ ማር በላ። ቀጥሎም ወደ ጠላቶቹ መንደር እየሄደ ልቡን ለፍልስጤማዊት ሴት ሰጠ። ከዚያም ደሊላ መጣች። ደሊላ ለሳምሶን የፍቅር አጋር፣ ለፍልስጤማውያን መሪዎች ግን የጦር መሳሪያ ነበረች። ሳምሶን ሆይ ኃይሌ በምን ላይ ነው እያለች ደጋግማ ጠየቀችው። ሳምሶን 3 ጊዜ ዋሻት። 3 ጊዜም ደሊላ ልታስረው ሞከረች። የሚገርመው ግን ሳምሶን አደጋውን እያየው መሸሽ አልቻለም። በየቀኑ በለቅሶና በጭቅጭቅ ስታሰቃየው በመጨረሻ የልቡን ምስጢር አፈሰሰላት። ጠጉሬ ከተላጨ ኃይሌ ይሄዳል አላት። አሁን ያ አስከፊ ሌሊት መጣ። ሳምሶን በደሊላ ጉልበት ላይ ተኝቶ ሳለ ምላጩ በጠጉሩ ላይ አለፈ። ያ የቃል ኪዳን ምልክቱ በምድር ላይ ወደቀ። ደሊላም ሳምሶን ሆይ ፍልስጤማውያን መጡብህ ብላ ስትጮህ እንደ ቀድሞ ሊፋለም ተነሳ። ነገር ግን አንድ ትልቅ ነገር ተለወጠ። መጽሐፉ እንዲህ ይላል፣ እግዚአብሔር ከእርሱ እንደተለየ አላወቀም ነበር። ኃይሉ በጠጉሩ ላይ ሳይሆን ከፈጣሪ ጋር በነበረው ግንኙነት ላይ ነበርና ሳምሶን ባዶውን ቀረ። የሳምሶን የመጨረሻው ጩኸት። ፍልስጤማውያን ያዙት፣ ብርቶቹን ዓይኖቹን አወጧቸው። በነሐስ ሰንሰለት አስሮ በፈጪ ቤት ውስጥ እንደ እንስሳ እህል እንዲፈጭ አደረጉት። የትላንቱ ጀግና ያ የዛሬ መሳቂያ ሆነ። ነገር ግን በጨለማው እስር ቤት ውስጥ ሆኖ ሳምሶን ራሱን አገኘ። ጠጉሩም እንደገና ማደግ ጀመረ። ልቡም ወደ ፈጣሪው ተመለሰ። በመጨረሻም በታላቅ የጣዖት አምልኮ ግብዣ ላይ እንዲያዝናናቸው ሲያወጡት በሁለቱ ምሰሶች መካከል ቆሞ እንዲህ ብሎ ጮኸ፣ ጌታ ሆይ አንድ ጊዜ ብቻ አስበኝ ብሎ ወደ አምላኩ እግዚአብሔር ጮኸ። የሳምሶን ፍጻሜ። ሳምሶን ምሰሶቹን በኃይል ገፋቸው። መላው ሕንፃ በጠላቶቹ ላይ ተደረመሰ። ሳምሶን በሕይወቱ ከገደላቸው ይልቅ በሞቱ የገደላቸው በዙ። ታሪኩ የሚያበቃው በድል ቢሆንም ውድቀቱ ግን ራስን ካለመግዛት የመጣ መራር ትምህርት ሆኖ ቀረ። እናም የሳምሶን ታሪክ የሚያበቃው እዛው በፈራረሰው ቤተ መቅደስ ፍርስራሽ ውስጥ ነው። ሳምሶን በሞቱ ድል አደረገ። ነገር ግን የታሪኩ ትልቁ ቁስል ድል ማድረጉ አይደለም። ትልቁ ቁስል ያለው ያ ሁሉ ግዙፍ ተራራን የሚንድ ጉልበት እያለው የገዛ ስሜቱን መግታት አለመቻሉ ነው። ያ ሁሉ ብርሃን የሚፈነጥቅ ዓይን እያለው የጠላቱን ተንኮል ማየት አለመቻሉ ነው። ክቡራትና ክቡራን፣ የሳምሶን ውድቀት የሚነግረን አንድ እውነት አለ። ትልቁ ጠላታችን ከውጭ የሚመጣው ፍልስጤማውያን ሳይሆን በውስጣችን ያለው መጋራት ያቃተው እኔነታችን ነው። ኃያልነት ማለት አንበሳን መግደል ብቻ አይደለም። ኃያልነት ማለት አይሆንም መባል ያለበትን ነገር አይሆንም ብሎ መቆም መቻል ነው። ሳምሶን በጨለማ እስር ቤት ውስጥ ሆኖ ዓይኖቹን ባጣ ጊዜ ነው የውስጥ ብርሃን ይበራለት። እኛ ግን ብርሃን እያለን ዓይኖቻችን እያዩ ከሳምሶን ስህተት እንማር።
ጠጉራችን ሳይሆን ቃል ኪዳናችንን እንዳይላጭ፣ ጉልበታችንን ሳይሆን ማንነታችን እንዳይዝል እንጠንቀቅ። ምክንያቱም ያለ እግዚአብሔር ረዳትነት ግዙፍ ብንሆንም ደካሞች ነን። በእርሱ ግን ደካማ ብንሆንም ኃያሎች ነን፣ ኃያል እንሆናለን። ስለዚህ ሳምሶን ውድቀት ምን ተማራችሁ? ኮመንት መስጫው ላይ አስቀምጡልኝ። ቪዲዮ ከተመቻችሁ ላይክ፣ እንዲሁም ለሌሎች ይጠቅማል ብላችሁ ካሰባችሁ ሼር አድርጉ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ እንዲህ አይነት አስተማሪ የሆኑ ትምህርቶች እንዲደርሳችሁ ደግሞ የደወል ምልክቱን መጫን እንዳትረሱ።